ምን እያልከኝ እንደሆነ ምንም አልገባኝም ዶክተር። አለበዛ እኮ መጥቆ እኮ ነኝ። ሴት ልጅ ለመምታት አጠና ይዘየዞርክ ያየው እንዴት ነው የማይመለከተኝ? ዴቭ ኬስ ነው ተሰበስቧቸው እነዚህን ሰዎች። ማይ ምን አይነት ነገር ልትነግረኝ ነው እንደዚህ በደስታ የምታይኝ? በእኔና በእህቴ መሀል እንዳትገቢ። ለምንድን ነው ማትሄጁ? ማን አባቱ ነው? ቆይ እንዴ የገባሽ ነገር ለምንድን ነው? የሰወር እየሰማ እየመጣ እኔን አቀጥቅጠኝ። እኔ ምንም አላደረኩ። ገና ከውጭ መምጣት አይደል? ለመሆኑ በደንብ አጽድተሽዋል ወይስ ከላይ ነው ነካ አድርገሽ የሄድሽው? እህቴ እኮ ነሽ፣ ወንድምሽ እኮ ነው። ካንስል ካደረገው ራሱ ካንስል አድርጌያለሁ ብሎ ሜሴጅ አልክልኝም እንዴ? እናቴን ለማከም ብቻ እኮ አይደለም የመጣው። አባ ድቅድቅ እኮ የሚቀመጡበት ቦታ በጣም ስውራማና ሚስጥራዊ ቦታ ነው። ከመጣች ጀምሮ እኮ ምግብም አልበላችም። በልቧ ህመም የምትሰቃየው ደግሞ የሴት ልጅ መብትና ክብር በእንዳንተ አይነቱ አይረገጥም። እሺ ምን ነው ዶክተር፣ ችግር አለ እንዴ? ምን ሆነሃል? አደይ እኔ አንተ ምን ዶክተር? ቆይ የተፈጠረ ነገር አለ? ምን ሆነሃል? ችግር ካለ ንገረኝ። አይ ምንም አይደለም አደይ፣ ያው ሁሉም ነገር በቃል አይገለጽም አይደል? ዶክተር ቆይ ምን ሆነሃል? የተፈጠረ ነገር አለ? ፊት ላይ እኮ ጭንቀት ነው የሚታየው። አይ አደይ ቢቀር ይሻላል። ፍላጎትና እውነት እኮ አብረው አይሄዱም። ህይወት ደግሞ የራሷ መስመር አላት። በራሷ መስመር ነው የምትጓዘው። የምትናገረው ነገር ምንም አልገባኝም ዶክተር። ቆይ ምን ማለት ነው? በቃ አደይ ይቅርታ አድርጊልኝ። ላደርግልሽ የቻልኩኝ ላላደረግኩልሽ ነገር ይቅርታ አድርጊልኝ። ምናልባት እኮ ህይወት ምክንያት ይኖራታል። ለምን ነው ይቅርታ የምትጠይቀኝ? አንተ እኮ ለእኔም ለእናቴም ያደረግከው መልካም ነገር በጣም ብዙ ነው። አውቃለሁ አደይ፣ ህይወትኛ ያሰብነውን አትሰጠንም። ምናልባት ከዚህ በኋላ ከዚህ በፊት እንደነበረው እንክብካቤና ጥበቃ ላልሰጥሽ እችላለሁ። እስከ መጨረሻው ልጠብቅሽ ነው እንከባከብሽ አልችልም አደይ። ምን እያልከኝ እንደሆነ ምንም አልገባኝም ዶክተር፣ ግን ላደረክልኝ ለእያንዳንዱ ነገር በጣም አመሰግናለሁ። አደይ ዶክተር እርታዬ እንዴት ነሽ? ደህና ነኝ አደይ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ዶክተር በቃ እኔ ልሂድ፣ ሰላም ዋሉ። ዶክተር እንዴት ነህ? እንዴት ነሽ ሩታዬ? ቆየክ? አዎ ሩታ፣ በጣም ይቅርታ እየመጣሁኝ እኮ ነበር። አዎ በቃ መኪና ውስጥ ሆነን እናውራ። ብዙ የምናወራው ነገር አለ ሲመስለኝ። እሺ ይሻላል፣ መኪና ውስጥ ገብተን እናውራ። በቃ እዚህ ግቢ ምግብ መብላት አይቻልም እንዴ? ማን እንደዚህ የሚያንኳኳው? ምን አለ አፍ ውስጥ እንኳን ያለውን ምግብ እስኪጨርስ ቢጠብቁ። መጣው አክስቴ እንኳን ደህና መጣ። እባክዎ ስላኝ በሉ። ዞር አድርግልኝ። ይሄን ሰውዬ ምን ይመስላል? ለመሆኑ እጅህን ታጥበሃል? ለአንተማ እጄን ሰጥቼ አላቆሽሽም። ዴቭ ኬስ ነው ተሰበስቧቸው እነዚህን ሰዎች። ማዬ ተይ እንደሱ አትበይ። ይኸውልሽ መለኛው ማለት አዲሱ ዘበኛችን ነው። በደንብ ሰላም ቢሆን ምን ነው ሰላም ምለው? ይሄ አሮጌ ቆርቆሮ የመሰለ ሰውዬ እኔ ለራሴ ያሞኛል። እንዲሆኝ ይሄንን ሰላም በይው ትለኛለህ? ኢስቲ የሚመስለውን ልብሱን። ኧረ አክስቴ ልብሴ እኮ ንጹህ ነው። ወሬህን አቁምልኝ ሰውዬ። እኔ የተከበርኩ ሰው ነኝ። እንዳንተ አይነት ሰው ጋር ቆሜ የምነጋገር አይነት አይደለሁም። ዴቭ እባክህ እግሬን ደክሞኛል፣ ወደ ውስጥ አስገባኝ እባክሽ ማዬ። ቢያንስ አሞሽ እንኳን ሰው ክፉ ነገር አትናገሪ እንጂ። እሱ እኮ ሰላም ሊልሽ እንጂ ሌላ ነገር ፈልጎ አይደለም። ነሽ እንግባ። ወይ አልሚዬ እንኳን ደህና መጣሽ። እንዴት ነሽ? ምን ነው ፊትሽ እኮ ልክ አይደለም የኔ እናት። አዎ ታለምዬ መጣሁልሽ፣ ግን በአሁኑ በጣም ታምሜ ነው የመጣሁት። ግን አንቺ በጣም ናፍቀሽኛል። ነይ እስቲ ሳሚኝ። እዚህ የኔ ወዳጅ የኔ እህት እኮ ንፍቅ ብለሽኛል። አዎ ታለምዬ፣ ያው የልብ ህመሜ ቢበረታብኝም እዛ ምንም መፍትሄ ስላጣው ነው እዚህ ተመልሼ የመጣሁት። አይዞሽ እህቴ፣ እዚህ ህክምናሽን በጥሩ ሁኔታ ትከታተያለሽ፣ ትድኛለሽ። አይዞሽ። ዴቭ አንተው እኔ ያስገባሽ አንተው። ይሄማ ሻንጣዬ እንዳይነካው በዚህ በቆሸሸ እጁ በውድ የገዛው ሻንጣ ነው። ማዬ እባክሽ ይበቃሻል። እሺ መለኛው እኮ ሊረዳን እየሞከረ ነው። ሌላ ክፉ ነገር አስበው አይደል? አንተ ምን ታውቃለህ ዴቭ? ዝም በል። ይሄ እኮ ሻንጣዬን ለሌብነት እያመቻቸ ነው። እኔ የሌባ ፊቱ መች ጠፋኝና። አሁን ዞር በልልኝ ከዚህ።
አልሚ ነይ ተደገፊ ነይ ግቢ አንተ አርፈህ እዚሁ ስራን ስራ ዴቭ ያስገባዋል እንደው ህክምናውን እኮ እዛ ትተሽው መጣሽ አይ አልሚዬ ነይ እስኪ መለኛው ባኪ ይቅርታ አድርግላት እሺ ትንሽ ስላመማትና ስለታናደድሽ እንጂ ክፉ ሆነ አይደል አረ ምንም አይደለም ዴቪ ባነጋገሯ ተደንቄ ነው እንጂ ምንም አልተቀየምኳት እሺ እባክሽ ወንድሜ ነው ሊገለኝ ነው እባክሽ አድኝኝ ማነሽ ወንድሜ ማለት ሊገለኝ እባክሽ ወንድሜ ነው አታዩም ሊገለኝ ነው እባክሽ አድኝኝ አታመልጭኝም ዘር በይ አያገባሽም አይመለከትሽም ዘር በይ ቆይ ማን አንተ እሷን ለመማታት ነው ይሄን የሚያክል አጠና ይዘህ የምትዞረው ምንም አይመለከትሽም እህቴ ናት እንደፈለግኩ አረጋታለሁ ነይ አንቺ እንዴት ነው የማይመለከተኝ ሴት ልጅ ለመምታት አጠና ይዘህ እየዞርክ እያየሁ እንዴት ነው የማይመለከተኝ የቤታችንን ጉዳይ አንቺ አታውቂ ዞር በይ አልኩሽ ዞር በይ ካልሆነ አንቺ ላይ ነው የምሰነዘረው ይሄን ነገር ወንድ ልጅ ነኝ ብለህ ሴት ልጅ ልትማታ እንደዚህ እየዞርክ እያየሁማ ዝም አልልም እሺ ሴት ልጅ በመማታት ደግሞ ወንድነት አይለካም አንቺ ከፊቴ ዞር በይ አልኩሽ አንቺ ጦሰኛ ደግሞ ነይ ምን እንደማረግሽ አታውቂ እስኪ ወንድ ነህ ጫፋን ትነካታለህ ማይመለከትሽ አትግቢ አልኩሽ እባክህ ጃምቦ የሰው ሰው ልገል ነው እባክህ ተው አንቺ ደግሞ ዝም በይ ሰው ሰፈር አታስጪኝ ነይ ቀጥይ ልቀቃት እንጂ ወዴት ነው የምትወስዳት አንቺ ደግሞ ዞር በይ ስትባይ አሰሚም እንዴ ቅድም የተበታሽው አልበቃሽ እንደፈለክ ማድረግ አትችልም እሺ እሷን ይዘህ መሄድ አትችልም ቆይ አንተ ማን ሆነህ ነው የሰው ልጅ በጠራራ ፀሐይ የምትደበደበው እህቴ ናት አልኩሽ አይደል እንዴ እህቴን ደግሞ በፈለኩት መንገድ አርማታለሁ አንቺ አይመለከትሽም እህትህ ብትሆንስ የሰው ልጅ እኮ ናት በእጅ ላይ ወደቀች ዕቃ ረካት እንዴ በጥፊና በዱላ አስተካክላታለሁ ብለህ የምታስበው ተይው በቃ ተይው ሁለታችንን የሚጨፈልቀን ተይው በቃ ለሱ ብያለሽ ትሰማኛለህ ሴት ልጅ የምትደበድብና እህትህን የምታንበረክክ ከሆነ አንተ የበታችኛው ወንድ ነህ እሺ በዚህ ደግሞ ወንድነት አይለካም ኧረ አንቺ ሴት በቃ ንኪው አልኩኝ አይደል እንዴ በጥፊ እንዳላጮልሽ በቃ ጃምቦ ተው በቃ እሷንም ተዋጣው እንሂድ በቃ አንቺ ስኪ ስሚ አንቺ እኔ ማን እንደሆንኩ ያውቅሻል መሰለኝ አሳይሻለሁ እሺ አንተን መገመት በጣም ቀላል ነው ደካማ ወንድ ነህ እሺ ሴት ልጅ ላይ ጉልበትህን የምታሳይ ፈሪ ነህ ፈሪ ወንድ ደግሞ የሴት ልጅ መብትና ክብር በእንዳንተ አይነቱ አይረገጥም እሺ ቦታው በጣም ነው የሚያምረው ማለት የሚያምር ይመስለኛል ወደድሽው አዎ ግን ለምንድን ነው እዚህ የመጣ ነው ምናልባት ይሄ ነገር ላንቺ ልብ ካሳ ላይ በቃ ይችላል ግን ደግሞ ሁሉም ነገሮች የተቀየሩ ይመስለኛል ቆይ ዶክተር ካሁን በኋላ ማለት ምን ማለት ነው ምን አይነት ነገር ልትነግረኝ ነው እንደዚህ በደስታ የምታይኝ ይኸውልሽ ውስጥ እንግባና ሁሉንም ነገር እነግርሻለሁ እዚህ ፀሐይ ላይ ከምንቆም ውስጥ ገብተን ቁጭ ብለን ብናወራ ይሻላል እሺ ዶክተርዬ መግባት እንችላለን ግን ደግሞ ምንም ነገር እንዳትደብቀኝ እያንዳንዱን ቃል መስማት ፈልጋለሁ ምንም አይነት ነገር አልደብቅሽም ሁሉም ነገር እውነቱን እነግርሻለሁ የጠበቅሽውንም ያልጠበቅሽውንም ነገር ነው የምነግርሽ በጣም ነው ደስ ያለኝ እስከዛሬ የጠበቅኩት ቀን የመጣ እየመሰለኝ ነው ቆይ እንዴት እርግጠኛ ሆነሽ ዶክተር ፈገግታኩ ብቻ እኮ ብዙ ነገር ይናገራል አዎ ሩታዬ ይኸውልሽ ላንቺ የሚገባሽን ፍቅርና ክብር ለመስጠት ጊዜ ሆነ ይመስለኛል እኔ አሁን እንግባ እስኪ ወንድ ነህ ጫፋኝ ንካኝ እባክህ ጃምቦ እባክህ ልጅቷን ልገላት ነው እባክህ ተው ታዩምታ ሴት ልጅ እቃ አይደለችም እሺ በዚህ ምድር ላይ ወንድ ልጅ እንደፈለገ የሚረግጣት እቃ አይደለችም ይሄንን ደግሞ በደንብ ወቅ አንቺ ሴት ስለኔ ምንም የምታውቂው ነገር የለም በእኔና በእህቴ መሀል እንዳትገቢ አንቺም አላቅሽም እኔንም አታውቂኝም ስለዚህ ስርዓትሽን ያዥ እኔ አላውቅም ግን እንዳንተ አይነት አስተሳሰብ ያለውን ሰው ደግሞ በደንብ ጠንቅቄ ያውቃለሁ ሴት ልጅ እየደበደብኩ ካልገዛው የሚል ኋላ ቀር አስተሳሰብ እንዳለ ደግሞ ታስታውቃለህ እሷ የኔ እህት ናት ምን አገባሽ እንደፈለግኩ ባረጋት አንቺ ምን አገባሽና የማን ቤት ነሽ እኔ ሴት ነኝ እሷም ሴት ናት እሺ ማንኛውም ሴት ደግሞ የጉልበት ጥቃት ሲደርስበት ዝም ብያለሁ እሺ መብቷን ለማንንም ማሳለፍ አትሰጥም አንተ ደግሞ ወንድሟ ስለሆንክ ብቻ ይሄንን መወሰን አትችልም እባክሽ እኔት በቃ አትናገሪው ከዚህ በላይ ከተናደደኝ ይገለናል ሁለታችንም ነው የሚገለን ዛሬ ሁለታችሁንም አሳያችኋለሁ እስኪ አንድ እርምጃ ተራመድ ሴት ልጅ የተከበረች ፍጡር ናት በራሷ ሁሉንም መወሰን ትችላለች ባንተ የምትመራ ሴት አይደለች አንቺ ሴት ምን አይነት ሴት ነሽ ከፊቴ ዞራቲን ሞት ነው የሚናፍቅሽ ጃሙ እባክህን በቃ እቺ ልጅ ተዋት በቃ ሌላ ጦስ ውስጥ ልንገባ እኮ ነው በቃ እኔን ይዘኝ ሂድ አታ
አትለምኝ። ለምንድን ነው የምትለምኝ? ሰማኛለህ? ወንድሟ ብቻ ስለሆንክ ምንም መብት የለም። ኧረ ንቀት! አንቺ ሴትዮ ከፊቴ ጥፊ። ሌላ ጊዜ እንዳላገኝሽ፣ በድጋሚ ካገኘሁሽ ግን በጥፊ ነው ማጮልሽ። እባክህ ጃምቦ ሌላ ችግር አታምጣብኝ። በቃ እንሂድ። ነቀጥ ያንቺ ልቀቃት ልጅቷን፣ ልቀቃት። ዞር በይ አንቺ በማገር ጃምቦ እባክህን፣ እባክህ ጃምቦ ተው። እንኳን ደህና መጣሽ። እንዴት ነሽ? እንኳን ደህና ቆየሽኝ የኔ ልጅ። እንዴት ገረምሽ? ማሚ በቃ ወደ ሆስፒታል እንሂድ። ዶክተሮቹም እየጠበቁ ነው። ልብስሽን ቀይሪና እንሂድ። እኔ ሆስፒታል አልሄድም። ምን ማለት ነው አልሄድም ማለት? አልሄድም ብያለሁ፣ አልሄድም። በቃ ጭቅጭቀኝ። ለምንድን ነው የማትሄጁ ማሚ? ዶክተሮቹ እኮ እየጠበቁን ነው። ይኸውልሽ እባክሽ እሺ በይኝና እንሂድ። እሺ አልሄድም። እምልህን ስማኝ። አልሄድም ብያለሁ፣ አልሄድም። ዶክተሮቹ እኔን ማከም አቅቷቸዋል። እባክህን አታበሳጨኝ። እባክሽ ማሚ አሞሻል። የበለጠ ደግሞ ህመምሽን አታባብሽ። ዶክተሮቹ እየጠበቁን ነው፣ መሄድ አለብን። እባክሽ እሺ በይኝ። እኔ የሚሆነኝን አውቃለሁኝ። እባክህን ተወኝ፣ አትጨቅጭቀኝ። እኔ አሁን እዚህ ቤት የመጣሁት ላርፍ ነው። እረፍት ብቻ ነው የምፈልገው። አልሚ ተይ እንጂ፣ እሱ እኮ ስለሚወድሽና ስለሚያስብልሽ ነው። ደግሞ እዛ ምን የመሰለ ህክምና ትተሽ መተሽ እዚህ እንኳን ታይ። እባክሽን ተነሽ ሂጂ። እታለም እባክሽ አንቺም አትጀምሪኝ። እባካችሁ አጨቅጭቁኝ፣ ሰላም ስጡኝ። ማነሽ አንቺ? መኝታዬን አስተካክለሽልኛል ወይስ ቆመሽ እዚህ ነኝ ታይኛለሽ? ሁሉንም አስተካክያለሁ። አደይ ማን ነው መሬት ላይ ጥሎሽ ሄደው? አደይ ደህና ነሽ? ቆይ በዚህ በጠራራ ፀሐይ ማን ነው እንደዚህ ያደርግሽ? ዳይመንድ ደህና ነኝ፣ ምንም አልሆንኩም። ደግሞ ምንም እንዳታረጉ እሺ። እንደዚህ መሬት ላይ ወድቀሽ እያየሁ ምንም አልሆንኩም ማለት ምን ማለት ነው? ማን አባቱ ነው? ቆይ እንዴ ማን ነው? ቆይ ያ ሰውዬ አደይ ዳይመንድ እውነቱን ነው። ቆይ እሱ ማን ስለሆነ አንቺ መጥተሽ የሚሮጠው? ና እንሂድ። ዳይመንድ እባክህ እንዳትሄድ። ነይ ተነሽ። ይውሻልሽ አንቺ እንደዚህ አድርጎማ አለ። ዳይመንድ እባክህ ተው አትሂድ። ኧረ ራሳችሁን ችግር ውስጥ አትክተቱ። እንዴ ሩታዬ ወደ ኋላ ቀረሽ እኮ። ለምን አትራመጂ? ቆይ እንጂ ዶክተር ንገረኝ፣ ለምንድን ነው እንደዚህ አይነት ቦታ ይዘከኝ የመጣከው? የገባሽ ነገር ለምንድን ነው የምነግርሽ? እዩ አሁን እኮ አብሬሽ ነው ያለው። አሁንማ እዚህ መሆንህን እያየሁ ነው፣ ግን ደግሞ ሙሉ ለሙሉ የኔ እንደሆንክ ማመን እፈልጋለሁ። ሙሉ ለሙሉ ባይሆንም የወደድኩሽ ይመስለኛል ሩታዬ። ከአንቺ ጋር ሰውን በጣም ደስተኛ ነኝ። ወይ አንቺ ጥለሽኝ ሄደሽ ወይ ደግሞ ልብስ ተሰብሮ ይሄን ደስታዬን ማጣት አልፈልግም። የምርክና ወደከኛል? አፍቅረከኛል ዶክተር? አይ እኔ እንደዛ አላልኩም ነው እንጂ። ኧረ እኔ እንደዛ አላልኩም። አይ ዶክተር ማመን ስላልፈለክ ነው። እንደዛ ነው የምታስቢው? እኔ አላምንም። ልብህን አገኘሁት። ጭራሽ አንቺም አድገሽ ክለብ ለክለብ መዞር ጀመርሽ። እባክህ ጃምቦ የሰው ወሬ እየሰማ እየመጣ እኔን አትቀጥቅጠኝ። እኔ ምንም አላደረግኩ። ሰው ያላየውን ነገር አያወራም። እርሜን አንቺ እቤት ባላስገባሽ አንቺ ወደ ክለብ ሄድሽ። በቃ እኔ ምንም አላደረኩም። ምንም ያደረኩት ነገር የለም። ዝም ብለህ አትምታኝ። እኔ አልሄድም። ይውሻልሽ ምን አባስ ስለሆንክ ነው አንተ አደለ እጅን የምታነሳው? ዞር በይ አንተ። ማን አባስ ስለሆንክ ነው አደይ ላይ እጅን የምታነሳው? አንተ ደንስ ጥፍ ያቆመ ደግሞ ጭራሽ ሲልስ ደበደባል። ልቀቅኝ አደይ። አንቺ ላይ ያነሳውን እጁ ዛሬ እሰባ ብር ዳይመንድ በእናትህ በቃ የምትወደኝ ከሆነ ልቀቀው በቃ። ይኸውልህ ከዚህ በኋላ አጠገቧ ትደርስና እገልሃለሁ። እሺ አይነን ነው ማለት ነው። ኧረ የሰው አለ ወንድሜ ሊሞትብኝ ነው። የሰው አለ የሰው አለ። እታለም ምን ይሻላል? ማሚኔ የምላትን ምንም ልትሰማኝ ፈቃደኛ አይደለችም። እስኪ አንቺ እንደሆነ ነገር አድርገሽ እንኳን አሳምኛት። አንተ አትጨነቅ፣ ግድ የለም ገና ከውጭ መምጣት አይደለ? ደግሞም ደክሟታል። በዛ ላይ ደግሞ ታማለች። ትንሽ ጊዜ እንስጣት፣ ግድ የለም ማሰቢያ ጊዜ እንስጣትና እኔ ራሴ አሳምናታለሁ። እሺ እታለም በቃ እኔ ወደ ውጭ ልውጣ። እዚህ ሆኜ ከምጨነቅ ይሻለኛል።
ወዴት ልትሄድ ነው? እናት ታማ እዚህ ሆና አንተ ወዴት ትታ ልትሄድ ነው? አደይ ጋር። እስካሁን ለእሷ ምንም አላልኳት። ለእሷ ሄጄ መናገር አለብኝ። እማዬ እናቱ ታማ እዚህ ሆና እሱ አሁንም አደይ አደይ ነው የሚለው። ምን አይነት ልጅ እየሆነ ነው? እናቱን ትቶ ወደ አደይ ነው የሚሮጠው። ተይው፣ አደይ እኮ ሚስቱ ናት እንዴ። እሷም ቤተሰብ ናት፣ ትጨነቃለች። ይንገራት እንጂ። ሚስቱ አይደለችም፣ ገና አልተጋቡም እማዬ። እናቱን በዚህ ሰዓት መተው አልነበረበትም። ተይ እንጂ ፍቅር፣ አደይ እኮ እጮኛው ናት እንዴ። ትዳር ማለት ደግሞ ፍቅርና መከባበርን ገና ካሁን ይፈልጋል። ቢሆንም እናቱ ትበልጣለች። አደይ ሁልጊዜ በመካከላቸው እየገባች የዴቪን ሀሳብ ትበታትነዋለች። ተይ እንጂ ልጄ ተይ፣ አስተሳሰብሽን አስተካኪ እንዴ። ቅኑኝ እንጂ። አደይ ደግሞ በጣም መልካም ልጅ ናት፣ ጥሩ ልጅ ናት። አረ አይደል? አዎ በጣም ጥሩ ልጅ ናት። ጃምቦ ጃምቦ፣ ወይኔ ጉዴ! ጃምቦ ሹክሹክ መጣት። ወንድሜ ተዘሩት። ማን ያደረገው? ጃምቦ ምን ሆነ ነው? በልቀስ ብለህ ጃምቦ ተነስ። ጃምቦ ተረጋጋ። ቀስ በል። ማን ነው ያደረገው? ተነስ። ደግሞ ስራ መጥቷል። እሺ እዚህ መቆየት የለብንም። እንሂድ። እሺ እንሂድ። ሰላም፣ የደበደቡኝን ሰዎች ማንነታቸውን አጣሪ። ይሄ ነገር እዚህ ላይ አያበቃም። ማንነቴን አሳያቸዋለሁ። እነሱ የት ሄዱብሃል? ይልቅ እንቀንጥስ፣ ወደ ሰፈር እንሂድ። እኔም ልምጣ ከእናንተ ጋር? እኔም ልምጣ? አይ አንቺ ወደ ቤት ሂጂ፣ ከኛ ጋር አትመጪም። ተመለሽ። እነዚያ የደበደቡኝ ሰዎችና ያቺ ሴት አለቃቸው። አንቺ ደግሞ በቤት ገብተሽ ጠብቂኝ፣ አሳይሻለሁ። እሺ ወንድሜ፣ እኔ ወደ ቤት ሄዳለሁ። እባክህ ራስን ጠብቅ እሺ? ወራታብሽ። ሂጂ፣ ቀጥይ። ዛሬ ከጃምቦ ቀበቶ ነው የጠረፍኩት። ሹክሹክ ሳታውቀውም ቢሆን ውለታ ውለልኛል። አምላኬ ተመስገን። እሺ ይሄ ነው ክፍሉ። አቧራ አለው ወይስ ንጹህ ነው? ለመሆኑ በደንብ አጽድተሽዋል ወይስ ከላይ ነው ነካ አድርገሽ የሄድሽው? አሁን ሜቴ ሁሉንም አጽድቼዋለሁ። አቧራም የለውም። ደግሞ አልጋውንም ቀይሬዋለሁ። አይ እሱስ አንቺም ማን ሊያምንሽ? ይኸውልሽ እኔ ቆሻሻ አልወድም። ቆሻሻ አለርጂን ያስነሳብኛል። በጣም ንጹህ ሴት ነኝ። ሁሌም ቢሆን እንድትጠነቀቂልኝ እፈልጋለሁ። አይ ሜቴ በእውነት በደንብ ነው ያጸዳሁት። ቤሻውን ሂጂ ውጪና ስራሽን ስሪ። ለሌዚያ አትገተሪ። ሄሎ፣ እንዴት ዋሉ አባብዬ? አልሚ ነኝ። ከውጭ ሀገር እመጣለሁ ያልኩት። አዎ ህመሙ ትንሽ በረታብኝና መጣሁ። ዛሬውኑ ላገኘው ትፈልጋለሁ። አይ በእርሶ ካልሆነ ጭንቀቴም ህመሜም ምንም እፎይታ አያገኝም። ሐኪሞቹ ምንም ሊያገኙልኝ አልቻሉም። እንደ እርሶን ሳገኝ ትንሽ ቀለል ይልልኝ ይመስለኛል። እሺ እሺ እሺ። ዳይመንድ እባክህ በቃ ራስን አረጋጋ። ሰውየው እኮ ሄዷል። በቃ ተው ማለት አንቺን ሲመታሽ እያየሁ ነው የምረጋጋው? አደይ እህቴ እኮ ነሽ፣ ወንድምሽ እኮ ነኝ። እውነት ነው አደይ፣ ዳይመንድ ትክክል ነው። እንደዛ ሰዎችን ዝም ካሉ ሰው መበደላቸውን አያቆሙ። እሱ ያደረገው ነገር ስህተት ነው፣ ግን ደግሞ እናንተን በዱላ ከመለሳችሁለት ከሱ በምን ተሻላችሁ? በቃ ነገሩ አብቅቷል። አላለቀም አደይ። ያ ሰውዬ እብድ ነው። እህቱ ላይ የሚያደርገው ነገር ደግሞ የባሰ ነው የሚሆነው። አዎ ያቺ ልጅ እኮ በጣም አዝናለች። ወንድሟን ስንደበድባት ቆማ እኮ እያለቀሰች ነበር፣ እየጮኸች ነበር። ምክንያቱም ወንድሟ ነዋ። ምንም ያህል ቢደበድባት ወንድሟ ነው። ሲጎዳ ማየት አትፈልግም። ቆይ ግን ከየት አውቀሻቸው ነው? ከየት የመጡ እብዶች ናቸው? እኔም ከዛሬ በፊት አይቻቸው አላውቅም። የታችኛው ሰፈር ሰዎች ናቸው መሰለኝ። ለዛ ነው እንደዚህ የሚፎክረው። ለማንኛውም ይኸውልሽ ጠንቀቅ በይ። የታይ ሰፈር ሰዎች ሙዳቸው ምንም ነው የማይጠማው። ከእንግዲህ አባታቸው ያገኛታል። እሱማ የትም አንገናኝም። ለማንኛውም በቃ እኔ ልሂድ። በቃ እሺ፣ ራስሽን ጠብቂ።
አሁን ደስ ይሻላል እኮ ብንቀነጠስ ይሻላል። ማን ነው እሱ የምትቀነጠስለት? ደግሞ ምን ያንቀጠቅጣል? አረ ጃምቦዬ እንደዛ አይደለም። እሱ ነው እንቀንጠስ የሚለኝ። እኔ መቀንጠስ አልፈልግም። ያቺ አደይ የምትባል ሴትዮና ሁለቱ ደፋር ሰዎች ያደረሱብኝን ነገር ምረሳው መሰለ? አረ በፍጹም እንዴት ይረሳል ጃምቦዬ? እኔማ ቢሆን ሊኖር ሁለቱንም ሄጄ በቀልል ነበር። ነገር ግን እህቴ ሰላምን ስለምወዳት። አረ ጃምቦዬ እንደዛ ለማለት ፈልጌ አይደለም። እህቴ ሰላምን ለማለት ፈልጌ አይደለም፣ አምልጦኝ ነው። አረ ጃምቦዬ ምን አልክ አንተ? ደግመህ ተናገር እስቲ። አረ ጃምቦዬ እኔ ምንም አላልኩም። እህቴ ሰላም ጥሩ ልጅ ናት ለማለት ፈልጌ ነው። ታውቂያለህ አንዳንዴ እኮ አፌ ከጭንቅላቴ ይቀድማል። ይቅርታ ጃምቦዬ አትቆጣብኝ። ይቅርታ። ስሟን በከንቱ እያነሳ አመለጠኝ ብትል እዚህ አፈር ነው ማስበላ። እሺ በቃ ጃምቦዬ ሁለተኛ ስሟን አልጠራም። አፌን ቆልፌዋለሁ። አሁን ቀጥታ የምንሄደው ያንን ደጋፊዬን ይዘን ያመለጠውን ወንድሟን ማደሪያ ለማወቅ ነው። እሺ እሺ ጃምቦዬ እንቀጥላ። በቃ አንተ ሰውዬ ዛሬ እኔ ላይ ልትጮትብኝ ነው እንደምፈልገው? አረ ጃምቦዬ በአንተ ከምጫወት የገደል ማዶ ዛፍ በሆን ይሻለኛል። አከብርሃለሁ እኮ። ይቅርታ ወንድሜ። አሁን ወሬውን ታዩና ቀጥ ብለህ ወደ ስራ ሂድ። እኔም አዛ ነኝ። ከፈለከኝ ደውልልኝ። እሺ በሊቅና አንቺ ቅፍ ውስጥ ሆኜ እንደዚህ ደግሞ እጅሽን ይዤ ደህና ማልሆን እመስልሻለሁ? ይኸውልሽ የእኔ ቆንጆ ልክ አንቺን ሳይ ሁሉም ነገር ይቀለኛል። ዴቭ እናቴ ወደ ገጠር እንደምትመለስ ታውቃለህ አይደል? አግኝታት ትመለሳለህ ብዬ ስጠብቅ ቀረ። ዴቭ ግን በሰላም ነው እስካሁን የቆየው? በጣም ተጨንቄ ነበር እኮ። አውቃለሁ የኔ አበባ፣ ግን ምን ላድርግ? ማሚ እኮ መጣች። እሷን ስቀበል እሷን ወደ ቤት አስገብቼ ትንሽ ሳወራት ምናምን አረፈድኩ። ያው መድረስ ባልችል እንኳን ግን መደወል ይገባኝ ነበር። ለሱ ደግሞ በጣም ይቅርታ። ምንም አይደለም የኔ ፍቅር። እናት በመምጣታቸው ደግሞ ደስ ብሎኛል። ግን አደይ ማዘር እኮ ወደ ገጠር በፍጥነት የሚመለሱ አልመሰለኝም ነበር። ምን ተፈጠረ? ብርሃን እህቴ እዛ ብቻዋን ናት። እናቴ ደግሞ እዛ ብቻዋን መሆኗ አሳሰባት። ለዛ ነው በፍጥነት ሄደችው። ግን ዴቭ እናት ደህና ናቸው? ማሚ እኮ በጣም ታማን የመጣችው ግን እሱ ሆስፒታል አልሄድም አለች። ዶክተሮቹ ደግሞ እየጠበቋት ነበር። ምን እንደማድረግ ግን አላውቅም። እንዴት ሆስፒታል አልሄድም ይላሉ? ታሞ እንዴት ቤት ውስጥ ይቀመጣሉ? ቆይ ምክንያታቸው ምንድን ነው? አላውቅም አደይ፣ ምንም ማውቀው ነገር የለም። እሷም ሆስፒታል የሚሄድ ፍላጎት የላትም። ብነግራት ልትሰማኝ አልቻለችም። ግራ ሲገባኝ እኮ ነው አንቺ ጋር የመጣሁት። እሺ እኔ ፍቅር አንተ ብቻ አትጨነቅ እሺ? ተረጋጋ። እናትን ደግሞ አንድ ላይ ወስደን እናሳከማቸዋለን። ያው እሳቸው ባይፈልጉኝም ሁሌም ግን ከጎን ሆናለሁ። እሺ እሺ እንዴት አንቺ አጠገቤ ስትሆኝ እኮ ጠነክራለሁ። የኔ ቆንጆ የኔ አበባ በጣም ነው የምወድሽ። እሺ እኔም በጣም ነው የምወድሽ። አሁን ንግባና ተረጋግተን ቁጭ ብለን እናወራለን። ግን ምን አይነት ሰው ነው እንዴ? እናቴን ይዤ እመጣለሁ ብሎ ከተቀመጥኩኝ እኮ ስንት ሰዓቴ እንዴ? ስደውልለት ደግሞ እኮ ስልኩን አያነሳም። ካንስል ካደረገው ራሱ ካንስል አድርጌያለሁ ብሎ ሜሴጅ አይልክልኝም እንዴ? ምን አይነት ኬርለስ ነው እንዴ? ዘፈዘፈኝ እኮ። ሄሎ 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 ዴቭ፣ ቆይ ምን ሆናችሁ ነው የቆያችሁት እንዴ? እኔ እኮ ፔሽንት ጥዬ እኮ ነው ቁጭ ብዬ የምጠብቃችሁ። ምን ሆነ ነው? ወይ ቢያንስ ስልክ አንስተህ እንኳን ወይ ካልተመቸኝም አልተመቸኝም አትለኝም እንዴ? ምን እናትህ ወደ ሆስፒታል አልመጣም አለች? ቆይ ይሄ ምን ማለት ነው ዴቭ? ይሄማ እኮ ፈጽሞ ልክ አይደለም እንዴ? ቆይ እናቴ የነገረክኝ ህመም በጣም ሴንሲቲቭ እኮ ነው አይደል እንዴ? እንዴት ነው ታዲያ ሆስፒታል አልመጣም የሚሉት? ይኸውልህ ዴቭ እንደምንም አሳመናቸውና ይዛቸውን እኔ ቁጭ እየጠበኳችሁ ነው። እሺ ደግሞ ወይ ካልሆነ እኔ መቼ አያቸዋለሁ። ችግር የለም አንድ አፍታ መጥቶ ማየት አይከብደኝም። እሺ አመጣለሁ፣ አሁን እመጣለሁ። በዚህ ነገር ልደሰት ወይ ልዘን? ይሄ እኮ በጣም ምርጥ እድል ነው። ሮሚን ካየኋት እኮ ሳምንት 15 ቀን ኧረ በጣም ቆይቻለሁ። እንዲህ እኮ በጣም ምርጥ አጋጣሚ ነው።
እናትዬን ቼክአፕ ለማድረግ ሄዳለሁ። ከዛ ሮምዬ ነው ያታለው ማለት እኮ ነው። ኧረ እንኳን ታመሙ አይባል እንኳን ታመሙ አይባል። ይሁን አይከፋኝም በቆንጆ ብረታ በጉብል ብረታ በሱ ይካካሳል የሰው አሉባልታ። ዶክተር ሁሉም ነገር ህልም እየመሰለኝ ነው። ሩታ ይቅርታ አድርጊልኝ። አይ ዶክተርዬ አንተ እኮ ትክክል ነበርክ፣ ግን ደግሞ በስተመጨረሻ አንተም እንደኔ ወደድከኝ። ይኸውልሽ እንደዚህ አትበይ፣ በኋላ ሀሳቤ እንዳልቀየር። ከደፈርክ እስኪ ሀሳብህን ቀይረውና እናያለን። ጥለከኝ የምትሄድ ይመስልካል? አታስፈራሪኝ በቃ እንዴ። እኔ ይህን ነገር በፍጹም አላደርገው። ግን ዶክተርዬ እንደዛ እየወደድኩና እየፈለግኩ ከወደድከኝ ለምንድን ነው ዝም ያልከው? እንደዚህ እርግጠኛ እስከሆነ ድረስ ሩታዬ ለአንቺ ማሰብና መጨነቅ እስኪጀምር ድረስ ነበር። ለዛ ነበር ዝም ያልኩሽ። እሺ ዶክተርዬ እና አሁን እርግጠኛ ሆንክ? አዎ ሩታዬ፣ ግን ደግሞ ውስጤ አሁንም ድረስ እየፈራ ነው ያለው። እኔ አንቺን ማሳዘን አልፈልግም። አመሰግናለሁ ዶክተርዬ። ታውቃለህ አሁንም ቢሆን ህልም እየመሰለኝ ነው። እስከዛ ድረስ ስወድቅ ሳፈቅርክ አንተ ደግሞ አልፈልግሽም ብለከኝ ነበር። አሁን ደግሞ አጠገቤ ነክ እና ይህን ነገር ማመን ለኔ በጣም ታምር ነው። ሩታ ከመጀመሪያም ቢሆን እኮ አንቺን ጠልቼሽ አልነበረም። ግን ደግሞ በቃ ሰው ማሳዘን አልፈልግም። የሰው ልብ ማስከፋት በጣም ከባድ ነገር ነው። ደግሞ አንቺ የዋህ ልጅ ነሽ። አንቺ ማሳዘን በጣም ከባድ አውቃለሁ። ዛሬ ግን ትዕግስቴ ፍሬ አፍርቷል። ሩታዬ ትዕግስትሽን ሳላደንቅልሽ ማለፍ አልፈልግም። ያ ሁሉ ጭንቀትና መበሳጨት ይሄው ዛሬ ያብቅቷል። እኔ ካሁን በኋላ ከጎንሽ ነኝ። እሺ ዶክተርዬ፣ ካሁን በኋላ ከኔ አጠገብ አትርቅም ማለት ነው? ከስራ ሰዓት ውጪ ከሆነ ኤኒታይም ችግር የለብኝም። ግን ያውልሽ ቀብጣለሁ የምትይ ከሆነ እንጣላለን። አውቃለሁ ዶክተርዬ፣ ግን ደግሞ እንደዚህ በፍቅር ስታወራኝ ይዋስ ልቤን እየሰቀልከው ነው። ከዚህ በኋላ እንለያይም አይደል? ሩታ ቃሌን ሰጥቻለሁ። ካሁን በኋላ እኮ አንቺ የህይወቴ አካል ነሽ። ልቤን ሰጥቼሻለሁ። ቆይ ግን ዶክተር፣ ይህን ቦታ እንዴት አወቅከው? እንደዚህ አይነት የሚያምር ቦታ እንዴት ታውቅ ቻልክ? ለአንቺ ምን ቦታ እያሰብኩኝ ነበር። ከዛ እንደ ድንገት አእምሮ ላይ ህይወት አመጣ። ከዛ ይዤሽ መጣሁ። ዶክተርዬ በጣም ነው የማመሰግነው። እኔ እኮ ሁል ጊዜ ካንተ ጋር ብቻ የምሆንበትን ቦታ ነበር የምፈልገው። አሁን ምኞቴ ተሳካ። የአንቺ ምኞት መሳካት ለእኔ በጣም ትልቅ ነገር ነው። እስከዛሬ ብቻሽን ስትሰቃይ ነበር። አሁን ግን ሁሉንም ነገር አንድ ላይ ሆነን ቀለል እናደርገዋለን። እኔ ነበርኩ ያሰቃየው ወይስ አንተ ነህ ፍቅሬን እየገፋክ ስታሰቃየኝ የነበረው? አሁን ወጥመድ ውስጥ ገብተካል፣ የትም አታመልጥ። እኔ እንጃ ሉታ፣ ብቻ አሁን ላይ እኔ ማቀው እጄን ሰጥተውሽ ነው። የፈለግሽው ነገር ማድረግ ትችያለሽ። ታዛዥሽ ነው። እኔ ምንም ነገር አልልክም። ብቻ አጠገቤ ይሁን፣ በፍቅርክ ጠብቀኝ፣ መቼም እንዳትለይ። እሺ እኔ ማለቴ ወይዘሪት ሩታ ካሁን በኋላ አጠገብሽ ነው። ዛሬ እቺ ቀን ለኔ በጣም ልዩ ናት ዶክተርዬ። መቼም አልረሳትም። ህይወቴ ሙሉ ለሙሉ የተቀየረበት ቀን ነው። ለእኔም እንዲሁ ነው ሩታዬ። እንግዲህ አዲስ ምዕራፍ ጀምረናል። ከዚህ በኋላ ያለውን ሁለታችን አብረን እንገነባዋለን። ለሁሉም ሄጄ እንደተሳካልኝና ፍቅሬ መሬት ላይ ወድቆ እንዳልቀረ በደንብ ነግራቸዋለሁ። ለፈለግሽ ሰው መናገር ትችያለሽ። ከዚህ በኋላ ምንም እንደባበቀው ነገር የለም። ፍቅራችን እኮ ይፋ ሆኗል። ደስ ሲል ዶክተርዬ፣ አሁን በጣም ደስተኛ ነኝ። ምንም የሚጎለኝ ነገር የለም። ደስ ስላለሽ በጣም ደስ ብሎኛል። ግን ሩታዬ አሁን ወደ ስፍራችን ብንመለስ ምን ይመስልሻል? እሺ ዶክተርዬ፣ አንተ ካለክ የትም እሄዳለሁ። እንደዛ እንኳን አልሄድም። ቆይ ይህን የሚያክል ትልቅ ቤት ብዙ ዕቃ ያለው እንዴት ነው ብቻዬን የምዘርፈው? የሆነ ሰውማ ያስፈልገኛል። አንዱን ሲይዝ አንዱ ይወድቃል፣ አንዱ ይወድቃል። በሩን ክፈትና ቶሎ ሰው እንዳለ እንደሌለ ይልኝ። ሹልክ ብዬ ማንም ሳይ መውጣት አለብኝ። እንዴ እርስዎ እንግዲህ አይደሉ እንዴ? ምንድነው እንደ ሌባ እንዴ ሹልክ ብለው የሚወጡት? ወሬህን ተውና አስወጣኝ። አዲባባ ይሙት አላስወጣሁትም። እቃ ሰርቀው ቢሆኑስ? አለበዛ እኮ የምጠይቀው እኮ ነኝ። ቆሻሻ በሩን ክፈትልኝ ስትባል አትሰማም? ለመሆኑ እኔ ማን እንደሆንኩ ታውቀኛለህ? ኧረ እመቤቴ፣ ጥፊዎት እኮ አይን የሚያበራ ነው። ለመሆኑ እጆት ስንት ኪሎ ነው? የዚህ አይነት ጥፊማ በነፃ አይገኝም። ኧረ እሺ በቃ ካልሰረቁማ እከፍታለሁ። ሰውዬ አርፈ ክፈትልኝ። እዚህ ሰረቀች አልሰረቀች እያለ ይዘበራርቃል እንዴ? እሺ እከፍታለሁ። እንዳንተ አይነቱን ቆሻሻ እየሰበሰቡ ነው እዚህ ሰራተኛ ቀጠርን የሚሉት።
ከውጭ የመጣች ዲያስፖራ ካልተባለም እንዴ? የዲያስፖራ እጅ እንዲከብዳል እንዴ? ኧረ ጥፊ የሆነ ከሰረቀች ድርሻዬን ብቀበልስ? ደግሞ የዴቭ እናት ነች። ሰረቀች ብሎ ማን ያስባል? ግን በስመ አብ ጥፊው የእናት ጥፊ በጣም ነው ደስ የሚለው። አሁን እኮ ከዶክተር ሄኒ ጋር እያወራን ነበር። እናትህን ቤት ድረስ መጥቼ ካላከምኳቸው እያለኝ ነበር። አይ ሄኒ ለየት ያለ ሰው እኮ ነው። በቃ ከዶክተር ዩኤል ትንሽ የሚለይ ነገር አለው። ዶክተር ሄኒ በጣም ያስገርመኛል። ጨዋ ነው። በዛሬ ደግሞ ለሰዎች ጤንነት እንደዚህ የሚጨነቅ ሰው ማግኘት ብርቅ ነው። አይ አንቺ ጨዋነቱን ብቻ አትይ እንጂ እናቴን ለማከም ብቻ እኮ አይደለም የመጣው፣ ሮሚንም ለማየት ይመስለኛል። ኧረ ተው ዴቭ አትማው እንዴ! ደግሞ እኮ ወዷትም ሊሆን ይችላል። የእነሱ ነገር ግን በፊት እውነት አይመስለኝም ነበር። አዎ ሮሚን ለማየት ብሎ እኮ ነው ሰብ የሚፈልገው። ብቻ ይሁን ሮሚንም ለማየትም ይሁን ማሚም ጋር ለመምጣት ዋናው እናቴን ያከመልኝ። ማሚ ደግሞ ሰሞኑን ጸባዩ ተቀይሮብኛል። ምንም በቃ ግራ ነው የገባኝ። ዴቭ በቃ አትጨነቅ። እናትህ ታመው መጥተዋል አይደል? ምንም የፈለገ ነገር ቢሆን እናት ናት። ስለዚህ እሳቸውን ማስታመም አለብን። አውቃለሁ አደይ፣ ግን እኮ አንቺን እንዳገባ እሷ አትፈልግም። ሁለታችንም ቢሆን አሳዝናናለች። አውቃለሁ ዴቭ፣ አሁን ባለንበት ሁኔታ ደግሞ እኔ ሄጄ ላያቸው አልችልም። በዚህ ሁኔታ እዛ ቤት ብሄድ ነገሩ ይበልጥ ይበላሻል። ችግር የለውም አደይ፣ እኔ ይገባኛል። እሺ ደግሞ አትጨነቂ። እስኪ እናቴን አስረድቼ ሁሉንም ነገር አስተካክላለሁ። እሺ እኔ ፍቅር፣ በቃ አንተ ተረጋጋ። እግዚአብሔር ደግሞ ሁሉንም ነገር ያቀናልናል። አሜን። እኔ አስተዋይ ሚስት። ታውቂያለሽ፣ ግን እናቴ ከዛ ስትመጣ እንደዚህ ትሆናለች ብዬ አልጠበቅኩም ነበር። አውቃለሁ ዴቪዬ፣ ህመም ደግሞ ተናግሮ የሚመጣ ነገር አይደለም፣ ድንገት የሚመጣ ነገር ነው። ስለዚህ እሳቸው እንዲድኑ የተቻለንን ነገር ማድረግ አለብን። አዎ፣ ግን ሆስፒታል አልሄድም ማለቷ በጣም ግራ አጋብቶኛል። በፊት እኮ ትንሽ ሲያማት እንኳን እየሮጠች ወደ ሆስፒታል ነው የምትሄደው። ምናልባት ደክሟቸው ይሆናል፣ ወይም ደግሞ የፈሩት ነገር ይኖራል። ሰው እኮ ሲታመም አይምሮ ይጨነቃል። ሊሆን ይችላል። ግን እስቲ ዶክተር ሄኒ መጥቶ ካያት ተስፋ አድርጋለሁ። ያው ያለችበትን ነገር ይነግረኛል። ደግሞ እሱ ጎበዝ ዶክተር ነው። ዶክተር ሄኒ በጣም ጎበዝ ነው። ተጫዋች ስለሆነ ደግሞ እናትህን ህመማቸውን ከሚያዳምጡ ትኩረታቸውን ወደ ሌላ ቦታ ይወስደዋል። እውነትሽን ነው። ሄኒ ያለበት ቦታ ጨዋታ አይጠፋም። እናቴም ቢሆን እሱ ከመጣ ትንሽ ፈገግ ማለቱ አይቀርም። ስለዚህ በቃ አትጨነቅ፣ ሁሉም ነገር በሂደት ይስተካከላል። አደይ፣ አንቺ አጠገቤ ስትሆኝ እኮ ጭንቀቴን በሙሉ ረሳዋለሁ። የእውነት አንቺን የሰጠኝ ፈጣሪ ተመሰገን ይሁን። ዴቪዬ፣ እናትህ ስለ እኔ መጥፎ ነገር ቢናገሩ እንኳን እሳቸውን ምንም እንዳትቀየማቸው እሺ? እናትም ጊዜም እናት ናት፣ ማክበር አለብን። አደይ፣ እናቴ ብትሆንም ግን እውነታውን መካድ አልችልም። አንቺ ለእኔ በጣም ጥሩ ሴት ነሽ። ደግሞ እኮ እሷም ትንሽ አይምሯ ስለተረበሸ ነው እንጂ ክፉ ሰውን አይደለም። አሳምናታለሁ። አውቃለሁ የኔ ፍቅር፣ እኔም እኮ ለዛ ነው የምረዳ። አሁን እሳቸው ህመም ላይ ስለሆኑ የሚናገሩት ነገር ሁሉ አትያዝባቸው። እሺ የኔ ውድ፣ አንቺ እንዳልሽ ይሁን። በቃ እኔ ወደ ቤት ልመለስና ሄኒ እስኪመጣ እናቴ ልከታተላት። እሺ ዴቪዬ፣ ተረጋግተህ ሂድ። ደግሞ ቤት ገብተህ እናትህን ቀስ ብለህ ተረጋግተህ አውራቸው። ስለታመሙ ትንሽ ነገር ሊያስከፋቸው ይችላል። እሺ የኔ ፍቅር፣ አላበሳጫትም። እሺ በተረጋጋ መንፈስ ነው ማውራት። ዴቪዬ፣ በቃ እናትህ በፍጥነት እንዲድኑ እዚሁኝ እጸልይልሃለሁ። በጣም አመሰግናለሁ አደይ። በቃ እኔ ልሂድ። እሺ ደግሞ እናቴ ድና ሁሉም ነገር ሲስተካከል የመጀመሪያ ስራችን የሚሆነው የኔና ያንቺን ሰርግ ማድረግ ነው። እሺ ዴቭ፣ አሁን ስለ ሰርግ አታስብ። ቅድሚያ የሚሰጠው የእናት ደህንነት ነው። እሳቸው ደህና ከሆኑ በኋላ ሁሉም ነገር በሂደት ይደርሳል። እኔ አሁን አፌ ሞልቼ መናገር የምፈልገው አንቺ የኔ ሚስት መሆንሽ ነው። እሺ እናቴ ደግሞ ይህንን አምና መቀበል አለባት። ዴቪ፣ ለጊዜው ሁሉንም ነገር እንተው። ጊዜው ሲደርስ ግን እናትህ በደስታ ይመረቁናል። እሺ እውነትሽን ነው አደይ፣ አንቺ እኮ አርቆ ሀሳቢ ነሽ። ስሚኝማ፣ በቃ እኔ ልሂድ። እሺ ይሄኔ ደግሞ መጥቶ ሲያያት እደውልልሻለሁ። እሺ ዴቪዬ፣ ደውልልኝ። እኔም መልካም ዜና እጠብቃለሁ። ደግሞ ብዙ አትጨነቅብኝ። እሺ ግን ይህንን ቤት ለብቻ ከመዝረፍ ይልቅ አጋሽ ባደርጋት ስሷል። እንደዚህች አይነት ቁጣ ያላት ሰው እኮ ለዘረፋ ይመቻል።
በሩን ገፍትራ እኮ ስትወጣ ምንም የሚያስቆማት ነገር የለም። እኔ እንደዚች አይነት ደፋር አሮጊት ብሆን ሀገሪቷን ነበር ዘርፌ የምሮጠው። አቤት አቤት ያለ ሰው ድፍረት ግን! አይ አርሚ፣ አቤት የዛሬው ግርግር፣ አቤት የዛሬው ግርግር! በዛ ላይ ጥፊ ያቀመሰች። እኔ ደግሞ እዚህ ጋር ቆሜ ዘረፋ አቅዳለሁ። የትኛው ይቅደም እስቲ? አሁን ጥፊ ይቅደም ወይስ ዘረፋው? እንደኔ አስተሳሰብ ከሆነ መጀመሪያ በጥፊ የተመታሁበትን ቦታ በበረዶ ማሸት አለብኝ። ከዚያ በኋላ ነው የቤት እቃዎቹን መቁጠር የሚጀምረው። ሶፋው አለ፣ ቲቪው አለ። አቤት ቲቪው ግን ክብደቱ አይጣል ነው። ሰራተኛዋ ሮሚ ደግሞ እዚያ ውስጥ ትንከራተታለች። እሷን ሳላስፈራራ ይህንን ቤት መዝረፍ አልችልም። ግን የአሮጊቷ ጥፊ አሁንም ሌላ ውስጥ ይጮሃል። ካስርቃ ከሆነማ እኔን ለምን አላካፈለችኝም? እኔ እኮ በሩን የከፈትኩላት በታማኝነት ነው። ታማኝነት ደግሞ ዋጋ ሊኖረው ይገባል። በሩን እንደገና በቆልፎስ ማለት ከተመለሰች፣ አሁን ብትመለስ ሌላ ጥፊ ነው የሚቀርብልኝ። የዲያስፖራ ጥፊ ደግሞ አንድ ጊዜ ከተቀበልኩት ሁለተኛ አይቀመስም። በቃ አሁን እኔ ትኩረት ማድረግ ያለብኝ በዘረፋው ላይ ነው። ተጨማሪ ሰው ከየት ላምጣ? ጓደኛዬን ብጠራው እሱ ደግሞ ፈሪ ነው። ትንሽ ድምፅ ቢሰማ ሮጦ መጭ ነው የሚለው። ኧረ አምላኬ፣ ዛሬ ምን አይነት ቀን ነው? አሮጊቷ ወጥታ ሄደች፣ እኔ ደግሞ እዚህ ተገትሬ ልቅር። ዘረፋውን ሳይካሄድ ጥፊውን ሳይበርድልኝ ቀን እኮ መሸ። ዶክተር፣ በእውነት ዛሬ ባሳለፍነው ጊዜ ምን ያክል ደስተኛ እንደሆንኩ አልገባክም። ህይወቴ ሙሉ ለሙሉ የተቀየረ ይመስለኛል። እኔ ስትታይ ከአንቺ ጋር ስሆን የተሰማኝ ሰላምና ደስታ ሳስበው እስከዛ ያልተቀበልኩት ነገር ሳስበው በጣም ይቆጨኛል። ሊቆጭክም አይገባል። ያን ሁሉ ጊዜ አንተን ብዬ ተንከራትቼ እንኳ በቀላሉ አለቅም። አዩ በስተመጨረሻ አንቺ አልተሽኛል። አሁን ተጨርሻለሁ። መቼም እጄ እንዳትለቀኝ እሺ? እስከ መጨረሻው ከአንተ ጋር መጓዝ ነው። መቼም ሁልጊዜም ደግሞ ማታሸግሪኝ አንቺ። እውነት እየመሰለኝ አይደለም ዶክተር፣ ይሄን ምን እየመሰለኝ ነው። በጣም ነው ደስ ያለኝ። ህልም አይደለም። እሺ አሁን ሁሉም ነገር ትተን ወደፊት ማድረግ እንዳለብን ነው። ስለሱ ነው ማሰብና መጨነቅ ያለብን። አሁንማ ምንም የሚያስጨንቀኝ ነገር የለም። ሁልጊዜም ከአንተ ጋር ነው። መቼም ቢሆን አልተውክም። እሺ አዎ እዛው ጋር ነኝ። ወደ ቀኝ ትታጠፉና ቀጥ ብላችሁ ስትመጡ ዛፍ አለን። የትልቁ ዛፍ ጋር ነኝ። እሺ አንተና አባብዬ ጋር የምትወስደኝ? አዎ እኔ ነኝ አባ ድቅድቄ ዘንድ የምወስደት። በለፍጥ ነው። እዚህ አትገትረኝ። እዚህ ሰው እንዳያየኝ ቆሜ። እሺ እኔ ከጀርባዬ ተከተኝ። ምን አይነት ቆሻሻና ጉራንጉር የመሰለ ሰፈር ነው? ቆይ ለምንድን ነው እንዲህ አይነት ሰፈር ውስጥ ይዘኸኝ የመጣኸው? እኔ እኮ ከውጭ ሀገር የመጣሁኝ የተከበርኩኝ ዲያስፖራ ነኝ። በህይወቴ እንዲህ ያለ ቆሻሻ ረግጬ አላውቅም። እመቤቴ አባ ድቅድቄ እኮ የሚቀመጡበት ቦታ በጣም ሰውራማና ሚስጥራዊ ቦታ ነው። እንደዛ ካልሆነማ ታላላቅ ሰዎች እኮ እነሱ ጋር ሊመጡ አይችሉም። ብቻ ተረጋጊና ተከተኝ። ምን ተረጋጊ ትለኛለህ? እኔ አየር መተንፈስ አቅቶኛል እዚህ አቧራና ጨርቅ የሞላበት ሰፈር ውስጥ። እኔ እኮ የልብ ታማሚ ነኝ። የስራ ነገር ተበላሽቶብኝ እሱን ለማስተካከል ነው እንጂ እዚህ ውስጥ የተገኘሁት። እመቤቴ አትጨናነቂ። አባ ድቅድቄ የልብሽንም ህመም ሆነ የቢዝነስሽን ነገር በአንድ ቃል ነው የሚያስተካክሉልሽ። አንቺ ብቻ አምነሽ ተከተይኝ። ስማ እኔ እኮ በውጭ ሀገር ሀብት አለኝ፣ ገንዘብ አለኝ፣ ጥሩ ስራም ነበረኝ። ምን ዋጋ አለው? ይሄ የልብ ህመም አስጨንቆኝ ነው እንጂ እዚህ የተገኘሁት። በዛ ላይ ስራውም ሲኦል ሆነብኝ። ልጄም ቢሆን ህይወቱ ተበላሽቶበታል። እኔ ግን ይኸው እዚህ ጉራንጉር ውስጥ አቧራዬን እቀማለሁኝ ካንተ ጋር።
አትጨናነቂ መቤቴ። የውጭሽ ኑሮ የተቃና ቢሆንም የልብሽን እፎይታ ገና ያጣሽው በሰው እጅ ነው። አባ ድቅድቄ ገና ሳትነግሪያቸው ነገሮችሽን ሁሉ ዝርዝር አድርገው ነው የሚነግሩሽ። እኔ ተላላኪያቸው ነኝ። ብዙ ነገር በሳቸው እጅ ሲፈታ አይቻለሁ። ብቻ አመኝና ተከተኝ። እሱንማ ያለሁኝ ብቻ የዚህ ሰፈር ነገር ግን አልተዋጣልኝም። ኢስት የመሰልኩትን እግሬ ራሱ አቧራ ለበሰ። እንዱ ምን አይነት ጣጣ ውስጥ ነው የገባሁት? ካልፈለሽ ተመለሺ። እኔ እኮ እንድትድኝ ብዬ ነው አባ ድቅድቄ ዘንድ የምወስድሽ። ፍላጎቱ ከሌለሽ መመለስ ትችያለሽ። እሺ በቃ አሁን ውሰደኝ። ይሄን ሁሉ መንገድ መጥቼማ እንዴት እመለሳለሁ? ብቻ ይሄ አባ ድቅድቄ የምትሉት ሰውዬ ህመምና ጭንቀቴን ይገላግለኝ እንጂ ሌላ ምንም አልፈልግም። አትስጊ መቤት። አሁን ትንሽ እግርሽን አጠንክሪና ተራመጂ። አባ ድቅድቄ ጋር ለመድረስ ትንሽ እርምጃዎች ብቻ ነው የቀሩን። እሺ በል እሺ። አረማመድን አስተካክልና ፈጠን ብለው ወሰደኝ። እዚህ ቆሻሻ ውስጥ መቆየት ፍላጎት የለኝም። አትስጊ መቤቴ። በጣም ትንሽ እርምጃዎች ናቸው የቀሩን። የአባ ድቅድቄ ቤት እዚህ ጋር ነው። ብቻ ተከተይኝ፣ መኝኝ ነው። ሮማን ሮማን፣ ነይ እስኪ አንቺ ልጅ። አቤት እትዬ ጠሩኝ? እስኪ ሂጂ አልሚን ጥሪያት። ከመጣች ጀምሮ እኮ ምግብም አልበላችም። እስኪ ትምጣና ምግብ ትብላ። ክፍሏን ዘግታ ምን እያደረገች ነው? እንዴት የዴቭ እናት ማለቴ ክፍል ውስጥ የሉም እኮ። ምን እንዴ? የታመመ ሰው የት ሊሄድ ይችላል? ወዴት ሄደች? እኔ እንጃ እትዬ። ክፍሉን ላጸዳ ስገባ ማንም ሰው አልነበረም። ደግሞ ክፍሉም ክፍት ነበር። ወይ ጉድ! ሰፈሩን እንኳን በቅጡ አታውቀው። በዛ ላይ ታማለች። እሺ አሁን የት ደረሰች? የት ገባች ይባላል? እኔም እኮ በጣም ደንግጫለሁ። ግን ደግሞ ቅድም ከክፍሉ ካስወጣችኝ በኋላ ክፍሏ ሲሄድ የለችም። እዛም አካባቢ ስራ ሰራ ድምጽ አልሰማሁም። አይ ዳይ፣ እንደው ምን ባደርግ ይሻላል? እንደው ወዴት ትሄዳለች ትያለሽ ልጄ? እኔ እንጃ እትዬ። ማነው የኔን ድንበር ደፍሮ የገባው? ማነው እኔ በር ላይ የቆመው? እኔ ነኝ አባብዬ፣ እኔ ነኝ። ታማኝ አሽከሮት ሹክሹክ ነኝ። ምን ፈልገህ ነው አንተ ደንባራ? ምን ፈልገህ ነው የቆምከው? የኔን ተመስጦና የሩቅ እይታዬን ለማፍረስ ነው የመጣኸው? አንተ ደፋር! ኧረ አይደለም አባብዬ። ባለፈው የነገርኩት ዲያስፖራ ከውጭ መታለችና በር ላይ ቆማ ፍቃዱን እየጠበቀች ነው። እንደዚያ ነው እንደ የምትለኝ? እሷንም አውቄያታለሁ። ከባህር ማዶ የመጣቸው በልቧ ህመም የምትሰቃየው እሷ መፍትሄዋ እኔ ጋ ነው። ሌላ ቦታ ብትሄድ መፍትሄ አታገኝም። አስገባት፣ አሁኑን አስገባት። እሺ አባብዬ፣ አሁኑኑ ነው ይዣት የምመጣው። እሺ ደንባራ አንቺ ደፋር! ይሄን የምትረግጠውን መሬት ታውቂዋለሽ? የእሳት መሬት ነው። በሰው ጥበብ ያልተፈታ ህመምሽን እኔ ልፈታልሽ እችላለሁ። አንቺ ያለሽን ሀብትና ደግሞ ዝና እኔን ትነግረኛለሽ። አንቺ ያለሽን ሀብትና ደግሞ ዝና እኔን ትነግረኛለሽ። እኔም እፈታልሻለሁ።